አቤት አቤት ሰው እኮ ለመወደድ የሚደክመው ድካም እናቴ። የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ እርግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው፣ ለመቁጠር ያኳር የሚደረገው ለጌጥ ነው። ቦግ እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል። ልብስም ምግብም መጠለያም ዋጋ አይደለም። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። ዘመን ጥሎኛ አትበል። ጌታዬዋ ዘመን አይጥልም፣ ሰው ነው ራሱን የሚጥል። ዘመን ጥሎኛ አይባልም። ዘመን ማለት ምንድን ነው? ዘመን ማለት እኮ ሰዓት ነው። ሰዓትም ጭንቅላት አለው የሚጥልህ? አንድ ሰዓት ነው? 2 ሰዓት ነው የጣለህ? መስከረም ላይ ጣለህ? ጥቅምት? ዋጋ ስላለው አበባ ዝም ብሎ ንብን ከቀፎዋ ግልብጥ አድርጎ አስወጥቶ ይጠራታል። ዋጋ አለው አበባ። ወንድነትም ዋጋ አለው። ወንድ መሆን ጾታ። ሰው ወንድነቱን ትቶ ሴት እየሆነ ነው ዛሬ። ሴትነትም ዋጋ አለው። እንዴ ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን። ክብር ያለው ሰው ራሱን ቢደብቅ ተደብቆ አይቀርም። ክብር የሌለው ሰው ደግሞ አለሁ አለሁ ቢል መልሶ ይደበቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው ዋጋ ያለው ሰው መሆን በሚል ርዕስ ነው የምንማማረው። ዋጋ ያለው ሰው መሆን እንዴት ነው መሆን የሚቻለው? እሱን ነው የምንማማረው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እሺ ርዕሳችን ምንድን ነው? ምን አላችሁኝ? ዋጋ ያለው ሰው መሆን። ለምንድን ነው እንደዚያ የምንለው ነው? ለምንድን ነው ዋጋ ያለው ሰው መሆን የምንለው? አንደኛ ዋጋችንን ስላላወቅን፣ የሰው ዋጋ ስላልገባን፣ የሌሎች ዋጋ ማለት ነው። ሶስተኛ ደግሞ የራሳችን ዋጋ ስላልገባን ነው። አሁን ከአንድ ሱቅ ሄዳችሁ ይሄንን ዕቃ ስንት ብር ትሸጥልኛለህ ትላላችሁ። ይሄን ያህል ብር እሸጣዋለሁ ይላል። ቀንስልኝ፣ 2 ብር ቀንሼልሃለሁ። በደንብ ቀንስ እንጂ ሌላ የሚቀንስ ልስጥህ እንዴ? ምንድነው የምትሉት? አይ ይሄው ላይ ቀንስልኝ ነው። ምክንያቱም ውድ የሆነው ዕቃው ምን ቢሆን ነው? ጥሩ ቢሆን ነው ማለት ነው። ዋጋው ውድ የሆነ ነገር ጥሩ ነው ብለን እናስባለን። ዋጋ ያስከብራል። ዕቃውን የተከበረ ቦታ ያስቀምጠዋል፣ እንዲጠበቅ ያደርገዋል፣ እንክብካቤ እንዲኖረው ያደርጋል፣ ዓይናችን እንዲያርፍበት ያደርጋል። ዋጋ ትልቅ ነገር ነው የእግዚአብሔር ቤተሰቦች። ስለዚህ ሁላችንም ዋጋ ያለን ሰዎች መሆን አለብን። አንድ ነገር ልንገራችሁ። ሰው እንዲያከብረን አንተ ሰውዬ እኔ ነግሬሃለሁ አክብረኝ፣ አያከብረንም። እባካችሁ እነገሌ እንዲያከብሩኝ ቀስቀስ አድርጉልኝ። በፍጹም ሊያከብሩን አይችሉም። ሰምታችኋል አይደል? ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን እነገሌ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተንም ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ከዚያ በኋላስ ሰዎች እንዲወዱን ብዙ ነገር እናደርጋለን። አቤት አቤት ሰው እኮ ለመወደድ የሚደክመው ድካም እናቴ። የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ እርግፍ የምታደርገው ለምንድን ነው? ለመወደድ።
መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው፣ ለመቁጠሪያ እኮ የሚደረገው ለጌጥ ነው። ቦግ እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል። እንደው ከገርማችኋል እኮ እኔ አይቼ ነው። እንደው ደግሞ ምን ስል ነው የምታዘበው? እንደው ባላየውስ እስኪ እግዚአብሔር ያሳያችሁ። እናንተስ ባታረጉስ? እኔ ምን ስል አየዋችሁ? እንደው እና ቦግ ያለ ሰዓት ያደርግና እንደዚህ ያያየ እንደዚህ ያወራል። ለምንድን ነው? ለመወደድ። አቤት እናቴ አይደለም፣ ለመወደድ ዋጋ መጨመር ነው። እስቲ ዋጋ መጨመር በሉ። አዎ፣ ሰዎችን ቀስቃሽ ማዘጋጀት፣ ማስፈራራት፣ ማስደንገጥ፣ መቀጣጠል ሳይሆን ራሳችን ላይ ዋጋ መጨመር። ዋጋ የጨመረን ምን ያደርገዋል? ሰዎች እንኳን እዚህ ላይ ተቀምጦ ቆፍረው ይፈልጉታል። ወርቅን ቆፍረው ነው የሚፈልጉት ሰዎች። ዋጋ ውድ ስለሆነ ወርቅን ሰዎች ቆፍረው ያወጡታል። ስለዚህ የእግዚአብሔር ቤተሰቦች የራሳችንን ዋጋ ነው መጨመር ያለብን። የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለ ራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለም ማንም የሚፈልገው የለም፣ ደግሞ እያነሳ ይጥለዋል ሰው። ያለበት ቦታ ሆኖ የሚጠራው ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉም። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አርፎላችኋል ኑ ቅበሩት አለቻቸው። ዋጋ ጨምሩ። ዋጋቸው ከራሳቸው አልፎ መቋሚያቸውን ጭምር ዋጋ እንዲኖራት ተደረገ። አንደበት አሰጧት ለመቋሚያቸው። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳ አጠገብ ሄዶ ሲቀበር ኤልሳ ከሞተ በስንት ጊዜው አጥንቱ ሲነካው ሙቶ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። ዋጋ ያለው ሰው እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ የሚኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ነገር፣ ይሄም ዋጋ እያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። ይህ ትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይህን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ሕዝብ መጣ ማለት ነው። አሁን አንድ መነኩሴ ማየት ለእናንተ ቀለል ያለ ነገር አልሆነባችሁ? ቀለል ያለ ነገሩ ነው አሁን ማለት ነው። ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር። ድሮ መነኩሴ ማየት መልአክ እንደማየት ነበር። አሁን ሁሉ ነገር ቀነሰ፣ ዋጋ አጣ። አባቶቻችን ዋጋ ያላቸው ናቸው። ክርስትና ዋጋ አለው። ተራራ አፍልሰውበታል፣ ቅድም እንደሰማችሁት አራዊትን ለጉመውበታል እና አቡነ ገብረ መንፈስ ቅዱስ። እሳት አጥፍተውበታል እነ ቅዱስ መርቆሬዎስ። ከአመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ። ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ። ከአርባ ክንድ ገደል ወጥተውበታል እነ አቡነ ተክለ ሃይማኖት። ማማተብ
ዋጋ አለው። በስመ አብ ወወልድ ወመንፈስ ቅዱስ ማለት ዋጋ አለው። ቅዱስ ጊዮርጊስ መርዝ ተበጥብጦ ሲሰጡት ሲያማተው ነው መርዙ ወደ ሕይወትነት የተለወጠለት። ቤተ ክርስቲያን መምጣት ዋጋ ነበረው። ዮሐንስ አፈወርቅ ይላል 2 ዓመት 70 ሰገል ተጉዘው ቤተልሔም ከደረሱ አንተ 2 ሰዓት ተጉዘህ ቤተ ክርስቲያን አትሄድም ይላል። አንተ ሰው ለእግዚአብሔር የምትመልስለት ምንድን ነው? ሰዎች 2 ዓመት ተጉዘው ቤተልሔም ማለት እኮ ቤተ ክርስቲያን ናት። 2 ዓመት ተጉዘው ዋጋ ሰጥተው ክርስቶስ ከተወለደባት ቤተልሔም ከሄዱ አንተ 20 ደቂቃ ተጉዘው ቤተ ክርስቲያን ሳትሄድ ትውላለህ፣ ታድራለህ፣ ትተኛለህ፣ ይመሽልሃል፣ ይነግሃል፣ ይሰነበትልሃል። 15 ደቂቃ ተጉዘህ ማስቀደስ ያቅታል። ይህ ዋጋ ያለው ነገር ነው። ወንድነትም ዋጋ አለው። ወንድ መሆን ጾታ ሰው ወንድነቱን ትቶ ሴት እየሆነ ነው ዛሬ። ሴትነትም ዋጋ አለው። እንዴ ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን ውድ ናቸው። ሲዳሩ ተለምነው እናቶች እንዲሁ ሙሽራይቱን ለማየት ገጠር ስናድግ ቁልፍ ከፍለን ነው የምናያቸው። ቁልፍ ብር ያለው ብር የሌለው ደግሞ ቁልፍ የሸሚዝ ቁልፍ ካልሰጠ ሙሽራይቱን ማየት በፍጹም የተከለከለ ነው። ይሄ እኮ ውድነት ነው። ውድነት ነው ታውቃላችሁ። ሰርግ ውድ ነው፣ ርካሽ አይደለም። የሰው አካል ውድ ነው። እናቶቻችን አካላቸው ውድ ነው። ሲፈትሉ እንኳን ከደረስን እንደው እግራቸው ተገልጦ ከደረስን አፍረው ነው የሚሸፍኑት። ውድ ነው ሰውነት ውድ ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ዘመን እየጣለን ያለ ራሳችን ስለጣልን ነው። ሰው ራሱን ሲጥል ነው ዘመን የሚጥለው። ራሱን ያልጣለ ሰው ግን ዘመን አይጥለውም። ማንም ዘመንን ጥሎት አያውቅም። ሰው ራሱን ሲጥል ብቻ ነው ዘመን የሚጥለው። ዘመን ጥሎኛ አትበል ጌታዬዋ። ዘመን አይጥልም፣ ሰው ነው ራሱን የሚጥል። ዘመን ጥሎኛ አይባልም። ዘመን ማለት ምንድን ነው? ዘመን ማለት እኮ ሰዓት ነው። ሰዓትም ጭንቅላት አለው የሚጥልህ? 1 ሰዓት ነው? 2 ሰዓት ነው የጣለህ? መስከረም ነው የጣለህ? ጥቅምት? ማን የጣለ? ጨረቃ ነው የጣለ? ፀሐይ፣ ከዋክብት? ራሳችን ነው የጣልን። ራሱን ላልጣለ ሰው ዘመናውያን በሰለጠኑበት ወይም በዘመን የነገሱ በዘመን የተመቻቸው ሰዎች ክፉ በሚሰሩበት ሰዓት እንኳን እግዚአብሔር በእሳትና በአውሎ መካከል መንገድ አለው የተባለ ለዚህ ነው። ክፉ ሰዎች በበዙበት ዘመንም ማለፍ ይቻላል። መከራው ራስን መጣል ነው። አንድ ጸሐፊ የተናገረው ልንገራችሁ። ድንግል ማርያም ሆይ እመቤታችን ሲለምናት እኔን ለራሴ አትጣይኝ ብሏል። እስኪ በሉ ሁላችሁ ድንግል ማርያም ሆይ በሉ። እኔን ለራሴ አትጣይኝ። ለምን? ራሴን ምስለማ ለራሴ አልሆንም ነው። እኔ ለራሴ አሳልፈሽ አትስጭኝ፣ እኔ ለራሴ ክፉ ነኝ ነው። ዘመዶቼ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ከራሱ ነፃ የወጣ ሰው ማንም በሱ ላይ ባሪያ መሆን አይቻለው። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ስለዚህ በራሳችን ላይ ዋጋ ይኖረን። ልንገራችሁ፣ ወርቅ ጭቃ ውስጥ ቢጣልም ጭቃው ተጠርጎ ራስ ላይ ጌጥ ሆኖ ይወጣል፣ ዘውድ ይሆናል። ንጉሥ ጥሎት የነበረውን ጎርጎርዮስ እግዚአብሔር አንስቶ ጳጳስ አደረገው። መሬት ውስጥ የሆነ ዋጋ ያለው ሰው ቢደበቅም እንኳን ቦታው ላይ መጥቶ ይከብራል። እንቅብ ሊደፉባት መብራት አያበሩም፣ መቅረዝን በቦታዋ አስቀምጠው ለቤቱ ሁሉ እንድታበር ያደርጓታል እንጂ ብሏል። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ሲናገር ክብር ያለው ሰው ራሱን ቢደብቅ ተደብቆ አይቀርም። ክብር የሌለው ሰው ደግሞ አለሁ ቢል መልሶ ይደበቃል። ዋጋ ያለው ሰው እወቁኝ አይልም። ያለበት ሆኖ ክብሩ ይጣራል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ዋጋ ስላለው አበባ ዝም ብሎ ንብን
ከቀፎዋ ግልብጥ አድርጎ አስወጥቶ ይጠራታል። ዋጋ አለው አበባ፣ ዋጋ ስላለው ንብር ይጠራል። ስለዚህ ወርደው ይቀስማሉ። ከቃሉ ጋር ናችሁ። ዋጋ ያለው ሰው ያለበት ሆኖ ይስባል። የ15 ዓመት ልጅ እኮ አንዲትን ዋሻ የሰማይ ከተማ አድርገው አደረች። ዋጋ ያላት ዓይኗ ዋጋ ያለው፣ ጆሮዋ ዋጋ ያለው፣ ሕሊናዋ ዋጋ ያለው፣ ማህፀኗ ዋጋ ያለው፣ ልቧ ዋጋ ያለው፣ ሰውነቷ ዋጋ ያላት ድንግል ማርያም ብቻዋን ያለ ሰራዊት፣ ያለ ቀስቃሽ፣ ያለ ሀብት፣ ያለ ንብረት፣ ያለ ምንጣፍ፣ ያለ መጋረጃ በአንድ ፈረፈር በአንድ በረት ውስጥ ምድሩን ሰማይ አድርገው አደረች። ዋጋ አላታ። ዋጋ ያለው ሰው ለምድርም ዋጋ ያሰጣል። እመቤታችን ዋጋ ያለው ሰው ሆና እናቴ በረቱን ዋጋ አሰጥተው አደረች። ዋጋ ያለው ሰው በረቱን ዋጋ ያሰጣል። ዋጋ የሌለው ሰው የተነጠፈ አዳራሽን ዋጋ ያሳጣል። በእሳት ያስነድደዋል፣ ያቃጥለዋል፣ ሀገርን አመድ ያደርጋል። ዋጋ የሌለው ሰው። ዋጋ ያለው ሰው ደግሞ የተናቀውን ያከብራል። እግዚአብሔር ዋጋ ይስጠን፣ ዋጋ እንዲኖረን ያድርገን፣ ዋጋ እንዲኖረን ያድርገን። አንድ ሁለት ሶስት ነገሮችን ላንሳና ትምህርቴን ልጨርስ። ዋጋ ያለን ሰው መሆን ማለት ምን ማለት ነው? የመጀመሪያው የእግዚአብሔር ቤተሰቦች ዋጋችንን ማወቅ ነው። እስቲ ዋጋችንን ማወቅ በሉ። አቤት። እስቲ የኔ ዋጋ ስንት ነው በሉ። አንድ ጊዜ ሁላችሁ በሉ። ስንት ነው? የኔ ዋጋ ስንት ነው ብላችሁ አስቡ። ዋጋችን በደንብ ነው። በሕይወታችሁ ዘመን ሁሉ ዋጋችሁን እወቁ። አንድ ነገር ላሳያችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በዚህ ዓለም ሳይኮሎጂስቶችም ኢኮኖሚስቶችም ሰክሰስ የሚባል ርዕስ ያወሩልናል። በየመቱ ሰክሰስ ይላል፣ ሰክሰስፉል ይባላል። ሰው ግን ምንድነው ሰክሰስ? ግን ለኛ ለክርስቲያኖች ይገርማችኋል። እኔ አሁን በዚህ ዘመን ጥሬ ግሬ ሰክሰስፉል ሆኛለሁ። እሺ እስቲ ሰክሰስዎትን ንገሩኝ። ድሮ ልብሴ አንድ ነበር፣ አሁን 4 መልበስ ችያለሁ። ሌላስ? ሰክሰስፉል። ድሮ በኪራይ ቤት ነበር የምኖረው፣ ቤት ሰርቻለሁ። ሰክሰስፉል። እሺ ድሮ በባጃጅ ነበር የምሄደው፣ አሁን መኪና ገዝቻለሁ። ሰክሰስፉል። ይሄ ሰክሰስ አይደለም። ሰክሰስ ሌላ ነው። ሰክሰስፉል ማለት የተሳካለት ሰው የሚባለው ሰውነት ያለው ሰው ነው። እስቲ ሰውነት በሉ ንገሩኝ እንጂ ወዴ ሴትዮይቱ አሉ ዕውቀት ያለው ያግባሽ ወይስ ሀብት ያለው ያግባሽ አሏት አሉ። ምን እንዳለች ጀግና ናት ብላይ መልስ ስሙ። ሀብት ቢኖረው ዕውቀት ከሌለው ዕውቀት ያለው ይወስድበታልና ምን ያለው ምን ይበለኛለች? አዎ እንደዚህ አለች። ንግግሩን እናንተ በሉት ብዬ እኮ ነው። አያችሁ እነሱ አሉ ይኸውላችሁ፣ ሴቶቹ አሉ አይገርማችሁ? እነሱ አሉ ይኸውላችሁ ነው። እውነታችሁን ነው። አይምሮ ያለው ሰው ቢያገባችሁ ይሻላችኋል። አይምሮ ያለው ሰው ሰውነት ያለው ሰው። ዕውቀት ስላችሁ ኤክስ ፕላስ ዋይ አይደለም። ዕውቀት ማለት ራሱን የሚገዛ ሰው ነው፣ የሚያስብ ሰው። ከቃሉ ጋር ናችሁ? ስለዚህ ምን አሉ? ምንድነው ሰክሰስፉል? እንደዚያ ቢሆን ኖሮ ድንግል ማርያም ያልተሳካላት ሰው ናት፣ ልብሷ አንድ ነበርና። ድንግል ማርያም ያልተሳካላት ሰው ናት፣ ቤት አልነበራትምና። ክርስቶስሳ እንደ ሰውነቱ ብናስበው ያልተሳካላት ሰው ነው፣ በአህያ ይጓዝ ነበርና። ፈረስ እንኳን አልነበረውም፣ እንዳንድ የወረዳ ገዥ እንኳን አህያ ነበር መጓጓዣው። ጎጆ እንኳን አልነበረውም፣ ዋሻ ውስጥ ያድር ነበር እንጂ። ለቆናጽል ግበው ቦሙ ለዋፈ ጸማይኒ ምጽላል ቦሙ ለወልደ ጓለማያው ሳል ወጥቶ ሀበ ያሰምክ ርሶ። የሰው ልጅ ግን ራሱን የሚያስጠጋበት የለውም እንዳለ ልብስም ምግብም መጠለያም ዋጋ አይደለም። እኔ አሁን እምላችሁ ሰው ዋጋ አለው የሚባለው ምንድን ነው? የመጀመሪያው ከቃሉ ጋር ናችሁ? የሰው ልጅ ዋጋው እግዚአብሔርን መምሰል ይባላል። የሰው ልጅ ዋጋው ማንን መምሰል ነው? ንገሩኝ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 የሰው ልጅ ዋጋው እግዚአብሔርን መምሰል ነው። ይሄን በደንብ አድርጋችሁ ወቁት። ስለዚህ
ቀኑን ሙሉ ዋጋ እንዲኖራችሁ ከሆነ ከፈለጋችሁ እግዚአብሔርን የምትመስሉበትን መልክ የሚያበላሽባችሁን ነገር እየተጠበቃችሁ ዋሉ። ዋጋ የሚኖረን እግዚአብሔርን ስንመስል ነው። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ወደ ምስራቅ ዙሮ ከሄዱ ጥላ ከኋላ እየተከተለ ይመጣል። ገንዘብ ጥላ ነው። ወደ ምስራቅ ሲዞሩ ጥላ እየተከተለ እንደሚሄደው ወደ እግዚአብሔር ስንዞር ሁሉም ተከትሎ ይመጣል። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። የመጨረሻ የእግዚአብሔር ቤተሰቦች ለምንድን ነው እግዚአብሔር ከምግብ ይልቅ ጾምን ብዙ ቀን አድርጎ የሰራልን? እግዚአብሔር ይበላል አይበላም? ምእመናን ይበላል? ንገሩኝ እንጂ አይበላም። ስለዚህ እኛ ማንን መስለን የተፈጠርን ነው? ከ365 ቀን ጾሙም ይበዛ ለምንድን ነው? ማንን እንድንመስል ተፈልጎ ነው። ለዚያውም ጥቂት ጥቂት እየበላን መጨረሻ ላይ ወደ አለመብላት ሂደን ወደ የትኛው መልካችን እንደርሳለን? ወደ ትክክለኛው መልካችን እግዚአብሔርን ወደ መምሰል እንደርሳለን ማለት ነው። ሰው አግብቶ ኑሮ ከሚስቱ ጋር፣ ሚስት ከባሏ፣ ባል ከሚስት ጋር አብረው ሲተኙ ይኖሩና ሲያረጁ አብረው መተኛት ያቆማሉ። ለምን ይመስላችኋል? መጨረሻ ላይ ማንን ወደ መምሰል ነው የሚሄዱት? ይሄ ጋብቻው የተሰጠ እንስሳዊ ጠባያቸውን ለማገዝ ነው። ማን ላይ እንስሳዊ ጠባያቸውን ሲያግዙ ኑሮ መጨረሻ ላይ መላካዊ ጠባያቸውን ተከትለው ወደ ፈጣሪያቸው ይሄዳሉ። ያገባም እንዳላገባ ይሆናል ያለው ለዚህ ነው። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። ሰውን በሰማይ መግዛት አልተቻለም። ሰውን በምድር መግዛት አልተቻለም። ሰውን በአይላፍ መላእክት እንኳን መግዛት አልተቻለም። ሰውን በክርስቶስ ደም ነው መግዛት የተቻለው። አምላክ ሰው ሆኖ ባፈሰሰው ደም ሰው ተገዛ። ኢታምሩኑ አንተሙ ከመታቦቱ ለመንፈስ ቅዱስ ዘህዱር በላዕሌክሙ እስመ ተሳየጠክሙ በሴት ወይኮንክሙ ለርእስክሙ። እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋችን ማን ነው? የክርስቶስ ደም ነው። እኛ ዋጋ ያለን ፍጡር ነን። ለራሳችሁ ዋጋ ስጡ ዘመዶቼ። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል። ግን ዋጋ ያላችሁ ሰዎች ናችሁ። የእግዚአብሔር ቤተሰቦች ሰምታችኋል። ለእኛ ልብሳችን ክርስቶስ ነው። ምግባችን ክርስቶስ ነው። ማዕዳችን መስቀል ነው። ሀገራችን ደግሞ ሰማይ ነው። ርስታችንም ሰማይ ነው። አባታችን እግዚአብሔር ነው። የእግዚአብሔር ለኛ የሰጠን ውድ ስጦታችን ነው። ከምግብ መርጦ ስጋውን፣ ከመጠጥ ለይቶ ደሙን፣ ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግስተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። ስጋችንን ለበሰ። ኦዛ አፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት። ከመላእክት ልዕልና ይልቅ የሰው ልጅን ውርደት ለወደድክ ለአንተ አንክሮ ይገባል ይላል አባ ጊዮርጊስ። ለእኛ ዋጋችን ይሄ ነው። ለእኛ ዋጋችን ማስቀደስ ነው። በእግዚአብሔር ቤት የእግዚአብሔር ቤተሰቦች ቤተ ክርስቲያን ጧት ሂዱ አስቀድሱ የምንባል እኮ የጽድቅ መስፈርት ለማሟላትና ግዴታን ለመፈጸም አይደለም። ውድ ፍጥረቶች ስለሆንን መኖሪያችን በንጉሱ ቤት ስለሆነ ነው። ውድ ነንና መኖሪያችን በቤተ መንግስት መሆን አለበታ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። በሄድክበት ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። ታውቃላችሁ አንድ ክርስቲያን ንጉስ እንደሆነ? ታውቃላችሁ ቤተ ክርስቲያን ስትመጡ ወደ እግዚአብሔር ቤተ መንግስት እንደምትመጡ? የአንዲት ሀገር መሪ ምሳ እንድንበላ እፈልጋለሁ ብሎ ስልክ ቢደውልላችሁ ለስንት ሰው ነው የምታወሩት እንዴ? እንኳን የአንዲቱ ሀገር መሪ እንደው የአንድ መዘጋጃ ቤት ኃላፊ ቢደውልላችሁ ኩራታችሁ ያስቀምጣል? ፎቶአችሁንስ ለስንት ሰው ነው የምታሳዩት?
እኔ እኮ ገሌን አውቀዋለሁ፣ አብረን እኮ አንድ ቀን ሻይ ጠጥተናል አይደል የምትሉት? እግዚአብሔር እኮ ያለ ወረፋ ነው እኮ። ዘበኛ የለብህ፣ ወረፋ የለብህ። ኩፖን ይዘህ ወረፋ አትጠብቅ፣ ቀጥ ብለህ ወደ አባት ቤተ መንግስት ወደ ቤተክርስቲያን ትገባለህ። ያለ ከልካይ እኮ ነው። የሚሰማን ደግሞ እኩል አተ ይዘን አይልም። እናንተ ግቡ፣ እናንተ ኑ፣ አንተና አንቺ ነይ አይልም እግዚአብሔር። ሁላችንም ይሰማን። አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይን ባይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠን፣ እኛ ግን ዋጋ አጣን። እሱ ዋጋ በደንብ ሰጥቶናል። በንስሐ እያጠበ የሚይዝ የማን ሀብታም ነው? የተሰበረን ዕቃ እየጠገነ የሚይዝ አዳዲስ ይገዛል እንጂ። ክርስቶስ ግን ሰባራዎቹን እየጠገነ የሚይዝ አባት ነው። ቸሩ አባታችን ኢየሱስ ክርስቶስ። የእግዚአብሔር ቤተሰቦች ዋጋ አለን፣ አይዟችሁ። ዋጋ ያለን ፍጡሮች ነን። ለራሳችን ዋጋ እንስጥ። የተፈቀደላችሁን ክቡር ማዕድ ሥጋው ደሙን ኑ ቅረቡት። ክርስቶስን እንልበስ። በሱ ቤተ መንግስት በቤተ ክርስቲያን እንኑር። ሰራዊተ መላእክት ይክበውን። ያን ጊዜ ምድር ሁሉ ትፈራናለች፣ ታፍረናለችም። አራዊት ያከብሩናል፣ ወንዝ ይፈራናል፣ ዝናቡ ጠብታ ሁሉ ያከብረናል። ለራሳችን ዋጋ እንጨምር። ዋጋ የሚያስጨምር ክርስቶስ ነው። ልንገራችሁ 12 የገሊላ ገበሬዎች ዓለም እንዲያከብራቸው ሐዋርያት የተጨመረላቸው ዋጋ ወርቅ አልነበረም፣ ብር አይደለም፣ ዙፋን አይደለም፣ ትጥቅ አይደለም ያስታጠቃቸው። ራሱን ዋጋ አድርገው ሄዱ። ክርስቶስን ዋጋ አድርገው ቢሄዱ የተዘጋ በር ተከፈተላቸው። መሳሪያ የታጠቁትን በመስቀል ብቻ ልባቸውን ማረኩ። ለምን? ክርስቶስ እውነተኛ ዋጋ ነውና። ዋጋ የሌለኝ ሰው ለምትሉ ኃጢአተኛ እንኳን ብንሆን ተመልሶ ዋጋ ያለን መሆን እንችላለን። አንድ ነገር ልንገራችሁ የእግዚአብሔር ሰዎች፣ ቤተ ክርስቲያን ውስጥ ከሚገርመኝ ነገር መካከል መስቀል ቢሰበር፣ ጽና ቢሰበር ሰባራ ዕቃ ተብሎ አይጣልም። ዕቃ ቤት ውስጥ ሰባራ ዕቃ በክብር እንዲቀመጥ በፍትሐ ነገሥት ታዟል። ቤተ ክርስቲያን ውስጥ አገልግሎት የሰጠ የጥላ ቅዳጅ በውጭ አይጣልም። ምን ይመስላችኋል? ይሄ ሰባራ ዕቃ የማይጣልባት የትኛውም የተናቀ ሰው ቢሆን ሰይጣን ልቡን ቢሰብረው ሰውነቱ በኃጢአት ቢሰበር በእግዚአብሔር ቤት ሰው ዋጋ አለው። ሰው ቦታ አለው። ንዋያተ ቅድሳት የሰው ውክልና ናቸው። ሰው ክብር አለው። ስንሞት ለምንድን ነው? በአዲስ ኪዳን ስንሞት አይገርማችሁም? ሰው ሲሞት አይታችሁ ታውቃላችሁ? ሰው ሞቶ ሲቀበር ከመቀበሩ በፊት አስከሬኑን መጀመሪያ ፓትርያርኩ ካሉ ፓትርያርኩ ናቸው መጀመሪያ የሚስሙት። ቀጥሎ ጳጳሱ ይስሙት። ቀጥሎ በየማዕረጋቸው ጳጳሳት፣ ሊቃነ ጳጳሳት፣ ከዛ ቆሞሳት፣ ከዛ እያሉ ይስማሉ። ስንቀበር ድባብ ተይዞልን፣ ያ ድባብ ምንድነው? ድባቡ የሚያዘው ጥላው የሚያዘው ጥላ ተይዞ የምንፈታ ምንድነው? በብርሃን መጋረጃ መላእክት ስለሚያጅቡን፣ ክርስቲያን ስለሆን፣ የንጉሥ ልጆች ስለሆን፣ ልዕልት ስለሆን ነው። በቤተ መንግስት በቤተ ክርስቲያን ታጅበን ክርስትና ተነስተን ታጅበን እንሞታለን። ሞታችን ክቡር፣ ልደታችን ክቡር። በሞቱ በሕይወት አክብሮ ነው ክርስቶስ ስርዓት የሰራልን። ስለዚህ እግዚአብሔር ቤተሰቦች መድኃኔ ዓለም ኢየሱስ ክርስቶስ በራሱ መዓዛ ጣፍቶ ክብር ሰጥቶናል። ሰውንም አክብሩ። ስትወልዱ ለልጅ ክብር ይኖራችሁ። ስታገቡ ላገባችሁት ሰው ክብር ስጡ። ሰው ነውና ያገባችሁ። የሰው ዋጋው ክርስቶስ ነውና ክርስቶስ የሞተለትን ሰው አግብቶ ማሸማቀቅ፣ ማቃለል፣ ማሰቃየት ተገቢ አይደለም። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ፣ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ
የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀለችውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርኅራኄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። የክርስቲያን ደሙም ክቡር ነው፣ አጥንቱ ክቡር ነው፣ ጸጉሩ ክቡር ነው። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጸጉራችሁ እንኳን ክቡር ነው። የክርስቲያን መቃብሩም ክቡር ነው። የእነ አቡነ ተክለ ሃይማኖት መቃብር እስከ ዛሬ ድረስ አጋንንትን ያንቀጠቅጣል እና የክርስቲያን መቃብሩም ክብር አለው። ክርስቶስን ተሸክሞ የሞተ ሥጋ ክብር አለውና ዋጋ ያለን ሰዎች እንድንሆን ከክርስቶስ ጋር እንኑር። ክርስቶስ ያለው ሰው ዋጋ ያለው ሰው እሱ ነው። መድኃኔዓለም ዋጋ ያላቸው ሰዎች እንድንሆን በረድኤቱ ያሳድገን።